ሚያዝያ 15 ዕለተ ሮብ የምሽት ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግናለን። ስለ አየሩ እናመሰግናለን። ስለሆነብን ነገር እግዚአብሔር ሆይ ጠብቀንም ስላላገኘነው ነገር ስለ ሁሉ እናመሰግናለን። እግዚአብሔር ሆይ በመንፈሳዊ ቅኔ ላንተ እንገኛለን። እግዚአብሔር ሆይ ስም የተባረከ ይሁን። አንተ እግዚአብሔር አዋቂ ነህ። አንተ ሁሉን ነገር ቻይ ነህ። እግዚአብሔር ሆይ በአንተ የሚተማመኑ ይሄዳሉ፣ በአንተ የሚተማመኑ ይሄዳሉ፣ አይደክሙም፣ ይበረታሉ። ትንሹ ትልቅ ይሆናል። እግዚአብሔር ሆይ ደካማው ይበረታል። ከአንተ የተነሳ ኃይላችን ይታደሳል። ከአንተ የተነሳ እንደ ንስር እንበራለን። እግዚአብሔር ሆይ ስም ይባረክ። ስለዚህ በአንተ የሚታመኑ በእግዚአብሔር የሚታመኑ ይጠግባሉ ተብሎ ነጻ። በእግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከአንተ የተነሳ በአንተ ከምንታመነው እምነት የተነሳ እግዚአብሔር ሆይ ከየትኛውም ነገር ከምንፈልገው ከተራብነው የእግዚአብሔር ክብርም ሆነ ከተራብነው እግዚአብሔር ሆይ መንፈሳዊ ሕይወትም ይሁን የትኛውም ነገርን እንደምንጠግብ ቃል ተናግሯልና እናመሰግናለን። እግዚአብሔር እንደ ቃል አሁን ደግሞ እጸልያለሁ። ኢሳይያስ ምዕራፍ 11 ላይ ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እንደሚለው እግዚአብሔር በጌታ በኢየሱስ ክርስቶስ ስም የእግዚአብሔር መንፈስ በሚለው ላይ እጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ መንፈስ በላያችን ላይ ይረፍ። ጌታ እግዚአብሔር ሆይ መንፈስ ደካማውን ያበረታል። ከሃጂውን እግዚአብሔር ሆይ በ3 ሰው ፊት የካደውን ባሪያህን አበርትቶት በ3000 ሰው ፊት እግዚአብሔር ሆይ ስላንተ ያስመሰክራል። ያለ መንፈስ ምንም ነገር ማድረግ አንችልም። ምክንያቱም መንፈሳዊ ስራ በመንፈስ ነው የሚሰራውና እግዚአብሔር መንፈስ ነው። የሚመለከውም የሚሰገድለትም በመንፈስና በእውነት ነው። እግዚአብሔር ሆይ በመንፈስ እንድትረዳን መንፈስ በላያችን ላይ እንዲያርፍ እጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም መንፈስ ካረፈባቸው ሰዓት ጀምሮ ሐዋርያት እንደ ድሮ ተደብቀው በቤት ውስጥ መቆየት እንዳልቻሉ አረ ዝም በሉ በመተባሉበት ጊዜ እኛ ያየነውን የሰማነውን ከመናገር ወደ ኋላ አንልም፣ ብንፈልግ ራሱ አንችልም እንዳሉ እግዚአብሔር በጌታ በኢየሱስ ክርስቶስም እጸልያለሁ። ዝም የማያሰኝ መንፈስ፣ ስላንተ እንድናወራ የሚያደርገን መንፈስ እግዚአብሔር ሆይ በሄድንበት በየትኛውም ቦታ ስምህን የምንጠራ ሰዎች፣ መንፈስን የምናጋባ ሰዎች እግዚአብሔር ሆይ እንድታደርገን መንፈስ ቅዱስ በላያችን ላይ እንዲያርፍ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። ከቅዱሱ ቅባት እንደተካፈለን እንደተናገርኩ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይሄ መንፈስ በላያችን ላይ መስራት ይጀምር። እግዚአብሔር ሆይ ለአንዳንዶች እግዚአብሔር ሆይ የትንቢት መንፈስ፣ የፈውስ መንፈስ፣ ቃል የማስተማር መንፈስ፣ እግዚአብሔር ሆይ የእረኝነት መንፈስ አባት ሆይ በጌታ በኢየሱስ ክርስቶስም ሰውን የመውደድ የማገዝ የማበርታት መንፈስ እግዚአብሔር ሆይ በኢየሱስ ክርስቶስም እንዲያርፍ ጸልያለሁ። መንፈስ በላያችን ላይ ይቀመጥ። መንፈስ በላያችን ላይ ይስራ። መንፈስ በላያችን ላይ ይቀመጥ። እግዚአብሔር ሆይ በወጣቱ ላይ ይቀመጥ። እግዚአብሔር ሆይ በሕፃናት ላይ ይቀመጥ። እግዚአብሔር ሆይ በአባቶች ላይ ይቀመጥ፣ በእናቶች ላይ ይቀመጥ። በኢትዮጵያ ላይ እግዚአብሔር ሆይ በጌታ በኢየሱስም በመሪዎቿ ላይ እንዲቀመጥ ይህ መንፈስ የእግዚአብሔር መንፈስ እግዚአብሔር እውነትን የሚያስረዳ መንፈስ፣ ወደ እውነት ሁሉ የሚመራው መንፈስ በኢየሱስ ክርስቶስም በላያችን ላይ እንዲቀመጥ እንዲያርፍ መኖሪያ እንዲሆነው እግዚአብሔር በኢየሱስ ክርስቶስ እንጸልያለን። መንፈስ በውስጡ ያለው ሰው እግዚአብሔር ሆይ በአንተ ይመራል። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ይሆናሉ ተብለው ይጠራሉ እንደሚለው ቃል እግዚአብሔር በጌታ በኢየሱስ ክርስቶስ በመንፈስ እንመራ፣ በመንፈስ መመርመር፣ በመንፈስ መዘመር፣ በመንፈስ ማገልገል፣ በመንፈስ ስራ መስራት፣ በመንፈስ መማር፣ በመንፈስ እግዚአብሔር ሁሉንም ነገር እግዚአብሔር በስም ስልጣን እናደርገው ዘንድ በኢየሱስ ክርስቶስም ትረዳን ዘንድ እጸልያለሁ። ኃይል በላያችን ላይ ይቀመጥ። መንፈስ በላያችን ላይ ይቀመጥ። በተለያዩ እስራት ያለው እግዚአብሔር መንፈስ እንዲፈታቸው የጨለማን ኃይል እየመታ ብርሃን የሆነ እንዲፈውሳቸው እግዚአብሔር ሆይ እንጸልያለን። እግዚአብሔር ሆይ የእግዚአብሔር መንፈስ
ወደ እግዚአብሔር የሚያስጠጋ እግዚአብሔር ሆይ የእግዚአብሔርን ስራ በውስጣችን የሚሰራ በዘመናችንም እግዚአብሔር ሆይ ያንተን ሀልወት ይዘው የሚሄዱ ሰዎች የሚያደርግ ምናኛዎችን የሰው መጨረሻ የነበሩትን እግዚአብሔር ሆይ ፊት ለፊት የሚያቆም ኋለኛውን ፊተኛ የሚያደርግ የእግዚአብሔር መንፈስ በኢየሱስ ክርስቶስም በአንዳንዶች ላይ ይቀመጥ። አንዳንዶችን አይምሯቸውን እየከፈተ አንዳንዶቹን አይኖቻቸውን እየከፈተ አንዳንዶቹን የእጆቻቸውን ስራ እየባረከ እግዚአብሔር በኢየሱስ ስም ይህ መንፈስ የእውነት መንፈስ በእያንዳንዱ ሰው ሁኔታ እግዚአብሔር ኢየሱስን እስከሚያንጸባርቅ ድረስ የኛ ህይወት እግዚአብሔር በወጣቶች እግዚአብሔርን እስከምናንጸባርቅ የኢየሱስን መልክ እስክናንጸባርቅ ድረስ እግዚአብሔር ሆይ መንፈስ ከተያዝንበት ከየትኛውም ሱስ ከየትኛውም እስራት ጌታ እግዚአብሔር ፈቶን የክብር ዕቃ እንዲያደርገን እንጸልያለሁ። አባቶች እግዚአብሔር በዚህ መንፈስ እንዲነቃቁ በኢየሱስ ክርስቶስ ስም እንጸልያለን። እናቶች በዚህ መንፈስ እግዚአብሔር ለልጆቻቸው እንዲጸልዩ ለሀገር እንዲጸልዩ እግዚአብሔር ለብዙዎች በረከት ይሆኑ ዘንድ ብዙዎችን ያጽናኑ ዘንድ ይህ መንፈስ በላያቸው ላይ ይቀመጥ። ሕፃናቶች እግዚአብሔር በዚህ መንፈስ ይደጉ። እግዚአብሔር መንፈስ ያለባቸው የእግዚአብሔር መንፈስ የሚደረግባቸው የእግዚአብሔር መንፈስ ይዘው ወደ ትምህርት ቤት የሚሄዱ እግዚአብሔር በኢየሱስ ክርስቶስ እንድታደርጋቸው ጸልያለሁ። መልካም መዓዛ ያለው መንፈስ በላያችን ላይ ይቀመጥ። ወደ እውነት ሁሉ የሚመራ መንፈስ በላያችን ላይ ይቀመጥ። ኃይል በላያችን ላይ ይቀመጥ። ይህንን ስለምታረግ እናመሰግንሃለን። አባት ሆይ ቀሪውን ቀን በኢየሱስ ክርስቶስም በራስ ተቆጣጠረው፣ በመንፈስ ተቆጣጠረው። ይህን ስለምታረግ እናመሰግናለን። በኢየሱስ ስም አሜን።